ሄሎ እማ፣ እንዲሁ ያጎደልኩብሽ ነገር የለም። ለምን እንደምታማርሪው? እማዬ አመልሽ እኮ ነው ከኛ ጋር እንዳትኖር ያደረገሽ። እዚህ ብትሆኝ እኮ ለእኔ እረፍት ነበር። የት ሄደሽ? አዎ አባቴ መቃብር ጋር ነበርኩ። አንተ ግን በዚህ ሰዓት እዚህ ምን ትሰራለህ? ስራ ስላልነበረኝ ልሽ ብዬ ነው የመጣሁት። ግን ስልክሽ ዝግ ነው። ስልክሽ አይሰራም። በሰላም ነው? እንዲሁ ዝም ብዬ ነው። እሱ ይጨነቃል ብለሽ አታስቢም እንዴ ጽናት? እዚህ ቤት መምጣት እንደማልፈልግ እኮ አንቺም ታውቂያለሽ። ሮቢ እንግዲህ ይቅርታ አድርግልኝ። አይ የሰኔ እናት ሊመጡ ነውና ምን እንደማደርግ ግራ ገብቶኝ ነው። እንዴ ታዲያ ይምጡ፣ እንዲያውም እንንከባከባቸዋለን። እሱ መች ጠፋኝ። ያው ቤቱን ሰላም ሊነሱት ነው እንጂ ከእሳቸው ጋር ለደቂቃ ማሳለፍ በረመጥ እንደመለብለብ ነው። ምን ነገረኛ ናቸው ማለት ነው? ለነገር ምን ያማች ነገር በሆነ ባልሆነ የሚጨቃጨቁት ያው እንዳመላቸው መያዝ ነው። ኧረ አመል ብቻ ቢሆን በቻልኳቸው። እና ምን እዚህ ቤት በመጡ ቁጥር ጭቅጭቃቸው ስለ ልጅ ነው። እኔ ፈልጌ ያመጣሁት ነው የሚመስላቸው። ወደዚህ ቤት አትምጣ አላልኩም ነበር? የምር አትምጣ ስላልከኝ መምጣት ማቆም መስሎ ነበር እንዴ? እኔ ሳቅ እንዲህ አይነት ወንድ አልነበርክም። በጣም ፈሪ ነበርክ። ማን ነው እባክህ እንደዚህ ያጀገነ? ልክ ነህ። አሁን ያለሁበትን ማንነቴን አንተ አታውቀውም። ግን አንድ ነገር ወቅ፣ እኔ ድሮ ሎቤል አይደለሁም። እሺ እያየው ነው። ይሄ እንዲወጠረክ ማንነት ምንም አያደርግልህም። መስመርንም ላፊ ባታልፍ ይሻላል። ካልሆነ ግን አለበለዚያ ምን አንቃ ትገለኛለህ ወይስ በሽጉጥ ተኩሰህ ትገለኛለህ? እኔ ያሱ እንደዚህ የህፃን ስራ መሰራ ይመስላል። እንዳንተ አይነት በረከሰ ሰው እጄን በደም አላጨማልቅም። ወይ ጽናት፣ አንድ ነገር ልነግርህ ፈልጌ ነበር። አሁን እዚሁ? አዎ እዚሁ። እሺ እየሰማሁሽ ነው። እያሱ እኔ ፍቺ እፈልጋለሁ። ቆይ ምን እያልሽ ነው ጽናት? በቃ ያልኩትን ሰምተሃል። እንድንፋታ ፈልጋለሁ። እየቀለድሽ ነው አይደል? እየቀለድኩ አይደለም እያሱ። እኔ በቃ እንድንፋታ ፈልጋለሁ። ምን እያልሽ እንደሆነ ግን ይታወቅሻል ጽናት። በደንብ አድርጌ ነው የማውቀው። አይ እየቀለድሽ ነው። ይኸውልህ በዚህ ነገር ቀልድ ብሎ ነገር የለም። በቃ እኔ እንድንፋታ ፈልጋለሁ። ለምን አትረዳኝም? ቆይ ከመጀመሩ ነው እንዲህ ማሰብ የቻልሽው? ቆይ ትዳላ እንጂ ጨዋታ ነው እንዴ? እንደፈለግሽ አግባኝ ፍታኝ የምትይው? ይኸውልህ እኔ አንተ እንድትፈታኝ ብቻ ነው የምፈልገው። ካንተ ምንም የምፈልገው ነገር የለኝም። ቆይ አንቺ ልጅ ከራስሽ ጋር አትመስይኝም። ቆይ የሆንሽው ነገር ካለ ለምንድን ነው የማትነግሪኝ? ምንም አልሆንኩም። የሆንሽው ነገርማ ሳይኖር እንዴ ጤነኛ ያልሆነ አስተሳሰብ አታስቢ። ከራስሽ ጋር ስላልሆንሽ ነው። ያሱ ይበቃሃል። በቃ ይሄ ሁሉ ነገር በትዕግስት እያልኩ ያለሁት እኮ እኔ ጤነኛ ስለሆንኩ ነው አይደል? ጤነኛ ነኝ በቃ። እሺ ጤነኛ ነሽ፣ ግን ስለምትወጂኝና ስለምታፈቅሪኝ መሰለኝ ያገባሽኝ። ቆይ ዛሬ ምን ተገኘ? ለምንድን ነው እሺ የምትፈቺኝ? ቆይ ምክንያትሽ ምንድን ነው? ጥሩ ምክንያቴ ምን እንደሆነ ነው ማወቅ የምትፈልገው? አሁን ንገሪኝ፣ መስማት ፈልጋለሁ።
ጽናት ንገሪኝ እንጂ ምንድነው ምክንያትሽ? መስማት ፈልጋለሁ። ስላስጠላኝ፣ ከአንተ ጋር አንድ አልጋ ላይ መተኛት ስላስጠላኝ፣ ለዛ ነው ፍቺ የምፈልገው። በጣም ልክ ነህ። መጀመሪያ ብዙ ነገር እውነት መስሎኝ ወድጄ ነበር ያገባሁክ። አሁን ግን ሁሉም ነገር ተራና ውሸት ስለሆነ አስጠላኝ። እንደዚህ የምትይኝ በዛ በሮቤል የተነሳ ነው አይደል? ምንድነው የምታወራው? ራሱ ነው ፍቺው ያለሽ። ምንድነው የምታወራው? ለምንድን ነው ሮቤል አንተ እንድፈታ የሚነግረኝ? ስለሚያፈቅርሽና አንቺን ማግባት ስለሚፈልግ ነዋ። እንዴት ያለ ነገር ነው የምትናገረው? ስለምን ማፍቀር ነው የምታወራው? ሮቤል በጭራሽ ለኔ እንደዛ አይነት ስሜት ሊኖረው አይችልም። በተቃራኒው እንደ እህቱ በጣም ስለሚያስብልኝ። ጽናት እባክሽ እባክሽ። ምን እያሱ? አንተ ሮቤል ያፈቅርሻል ብለህ ያወራኸው ለራሴ መሰለህ? ምንም የተፈጠረ ነገር የለም። ሮቤል ስለዚህ ጉዳይ ምንም ሊመለከተው አይችልም። ማንም እኮ አግቢው ብለኝ አይደለም አይደል እንዴ አንተን ያገባውክ? ሰማኛለህ እያሱ፣ የኔና አንተ ትዳር ከዚህ በላይ መቀጠል አይችልም። በፍጹም አላደርገውም ጽናት። ጽኑዬ አንቺ ጋር እኮ እየመጣሁ ነበር። ለምን? አይ እንደው ላውራሽ ፈልጌ እኮ ነው። ስለምን ጉዳይ የምታወሪኝ የፈለግሽው? አለ አይደል አንዳንድ ነገሮች። ኧረ በእናትሽ እንደዚህ አትቆጭም። ሌላ ሰው እየመሰልሽኝ እኮ ነው። እናንተ ቆጣሁሽ? የተቆጣሁሽ መስሎሽ? ቆይ ምንድን ነው የሆንሽው? ትንሽ ምንድን ነው የሆንሽው ብሎ መጠየቅ እራሱ ትንሽ የሚከብድ አይመስልሽም ብሌን? ምለው ነገር ጠፋብኝ። እሺ ቆይ ከኢየሱስ ጋር ጣልታችኋል? አልጣላንም፣ ሰላም ነው። ታዲያ ምንድን ነው እንደዚህ የሚያስቆጣሽ? እባክሽን አልተቆጣሁም። በቃ ተይኝ እስኪ። እስቲ ለዛ ላቤ ደግሞ የሆነ ነገር ልውሰድለት። እንደውም እሱ የዳቦ ነገር አይሆንለትም። ዳቦ ልውሰድለት እስቲ። አብዬ ወይ የኔ ፀሐይ እስቲችን ያዛት። እንደው አንቺ ነው ዝም ብለሽ እኮ ነው። አይ ቀለምዬ እንደው ምን አባቴ ላድርግሽ? እያስለፋውሽ እኮ ነው። ምን ታስለፋኛለህ ብለህ ነው? አይ ዛሬማ የሆነ ነገር ፈልገሻል። ምን ልለቅምልሽ ነው ደግሞ? ኧረ ዛሬ ምንም የምትለቅምልኝ ነገር የለም። ቀለምዬ
እንደው አፈርስ ሆነልሽ። ዳቦ ነገር ሆኖብኝ ነው እንጂ እንዳንተ ቢሆን ግን አልጎርስም ነበርሽ። ኧረ አፈርስ ሆነልሽ። እንደው ምን ተረንጃሉ ነው አመኛለሁ። አትቆማ ወንድሜ ቆይ ምንድን ነው የተፈጠረው? እያሱ እያናገርኩ ነው። ልጅቷ ምን ብልሃት ነው? ምንድነው የምትይኝ? ቆይ ደግሞ ምን ብልሃት ነው እንደዚህ የተናደደችው? ቆይ ትንሽ እንኳን አታሳዝንም? እንደ ሀዘን ላይ እኮ ናት። ሚስቴ እኮ ናት፣ የወደፊት ልጆቼ ናት። ሚስትህማ ናት ለስሙ፣ ግን ደግሞ አንተ እንደ ባልየውን ክላት አይደለም። ቆይ ግን አሁን ልጅቷ በዚህ ልክ መናደር ነበረባት ብለህ ታስባለህ? ቆይ ብሌን፣ ለምንድን ነው በማያገባሽ ምገቢው? እኔ እኮ አያገባሽ የሚባል ነገር እኮ ነው ግራ የሚገባኝ። ለምንድን ነው የማያገባኝ? ጓደኛዬ እህቴ እኮ ናት። አሁን አትጨቃጨቀኝ። ምን ብልሃት ነው በዛ ልክ የተናደደችው? ምን ብልሃት ነው? እኔ ምንም አላልኳትም። ራሷ ናት ያለችኝ። ማለት እንድንፋታ ጠየቀችኝ። ምንድን ነው የምትለው? አየሽ፣ እሷ ሳትሆን እኔ ነበርኩ መቆጣትና ማበድ ነበረብኝ። ቆይ ፍታኝ አለችኝ ነው እያልከኝ ያለው? እንፋታ አለች? አዎ እንድንፋታ ትፈልጋለች። ከኔ ጋር መኖር አትፈልግም። ቆይ ለምን? አላውቅም ብሌን። የምር ወንድሜ ልጅማ በቃ እያበደች ነው። ቆይ አሁን አንተ ምን አልካት? እሺ እንፋታለን ብቻ አላልካትም አይደለ? አልካት? አንቺ ምንድን ነው የምትይው? ጨዋታ እኮ አይደለም ያዝነው። ጎበዝ ወንድሜ። ሲጀመር እኮ ልጅቷ በደም ነፍስ እኮ ነው ያለችው። ሀዘኑ ምንም ነገር እኮ ሊለቃት አልቻለም። በእርግጥ ቢለቃት ነበር የሚገርመኝ። በጣም ነው ስብር ያለችው። ግን ደግሞ አንተም ልትረዳት ይገባል። አይመስለኝም። የምትወደኝና ከኔ ጋር መሆን የምትፈልግ ነበር ይመስለኝ። በፍጹም ተሳስቻለሁ። ይኸውልህ ወንድሜ፣ ሲጀመር እኮ ጽኑ አሁንም ቢሆን በጣም እኮ ነው የምትወድህ። ደግሞ ታያለህ፣ በኋላ ወደ ራሷ ስትመለስ ለምን አልኩት ብላ ነው የምትቆጨው። እንደዛ አይደለም፣ ከልቧ ነው። ጽናት እኔን ጠልታኛለች። ከአንተ ጋር በአንድ ጣሪያ ስራ አልኖርም እኮ ነው ያለችኝ። ወንድሜ እንደዛ እኮ አይደለም። ሲጀመር ጽናትን አንተ አታውቃትም ማለት ነው። ነገ ጠዋት አሁን መጥታ ይቅርታ ትጠይቃለች። በፍጹም መፋታት የሚባል ነገር የለም። እሺ እሱን ምን ነው ይሆናል። ለማንኛውም ወንዶች ይሻሉ ስንት እሺ ጽናት ምን እያደረግሽ ነው? ምን እየሆንሽ ነው? እርግጠኛ ነኝ ምን ያሰብሽው ነገርም አለ። ካለ ምንም ምክንያት እንፋታ ልትወጪ አይ ጓደኛዬ በቃ አረጠሽ ሆናል። እንግዲህ እስኪ ቀልድሽን አቁም ሳራ። አንዳንዴ እንኳን ቁም ነገር ይኖርሽ። በአንዴ ዝም ብሎ እንደዚህ መውለድ አለ እንዴ? ምን አይነት ልጅ ነሽ ግን? ምን ነው አንተ
ጭራሽ ኮቴም የለህም እንዴ? አረዳ የምን ኮቴ? ድምጼን ዝም አይሰማሽና? ቆይ ምን ሆነሽ ነው እንደዚህ በሀሳብ ጭልጥ የምትይው? ደህና ነኝ። እሺ ምን ፈልገህ መጣ? ውሃ ስጪኝ። በጣም ታይኛለህ። በጭራሽ አጠገቤ አንተ እንደሌለ አምኜ መቀበል አልችልም። አንተ ከጎኔ እንደራቅ አምኜ መቀበል አልችልም አባ። በጭራሽ ጥላኝ እንደሄድክ ማመን አልፈልግም። እንዴት አስቻለ አባ? ቆይ እንዴት አስቻለ? እንዴት አስቻለ? እኔ ለነዚህ አረመኔ ሰዎች ጥሎ መሄድ እንዴት አስቻለ? ንገረኝ። እዚህ ቤት ውስጥ እኔን ጥለህ መሄድ እንዴት አስቻለ አባ? እንዴት አስቻለ? በጭራሽ አባዬ፣ በጭራሽ ጥለኸኝ አትሂድ እባክህ። አሁንም ተስፋ አለኝ። የሆነ ቦታ የሆነ ነው የሚመስለኝ። በጭራሽ ከኔ ርቀህ ሄድክ አይመስለኝም አባ። የሆነ ነገር አስበህ ተደብቀ ነው የሚመስለኝ አባቴ። አንተ ከኔ ህይወት ርቀህ ሞትክ አባ። አይ በጭራሽ እኔን ጥለኸኝ አትሄድም። ለእነዚህ ጨካኝ አውሬ ሰዎች እኔን ጥለኸኝ አትሄድም አባዬ። በጣም ከሚባለው በላይ እነዚህን ሰዎች መጠንቀቅ ይኖርብናል። እርግጠኛ ነኝ የኔ ልጅ፣ በደንብ እጠነቀቃለሁ። አይዞሽ የኔ ልጅ አትጨነቂ። ሁሉም ስጋትሽ ይገባኛል። ግን ደግሞ የሚባል ነገር የለም አባዬ። እናትና ልጅ አንተ ከምታስበው በላይ በጣም አደገኞች ናቸው። ስለዚህ እነሱን በጣም መጠንቀቅ ይኖርብናል። እሺ የኔ ልጅ፣ አሁን ሁሉንም ነገር ደርሰንበታል አባዬ። እስከዛሬ የተጨነቅንበትን ነገር በእጃችን እናስገባለን። ሁሉንም ነገር እናስተካክላለን። የኔ ልጅ፣ በአንቺ ከሚባለው በላይ እርግጠኛ ስለሆንኩኝ እናደርገዋለን። የድሮዋን የዋሃን መልካሟን ጽናትን ስለምትናፍቀኝ አንዳንዴ እሷን ነው የሚለው። እኔ አሁንም አልተቀየርኩም፣ ግን ደግሞ መተው ያለብኝን ነገሮች በሙሉ ትቻለሁ። እሺ የኔ ልጅ፣ እኔ በአንቺ ህይወት ውስጥ ጣልቃ አልገባም። የአንቺን ውሳኔ አከብራለሁ። እሺ፣ በጣም አመሰግናለሁ አባዬ። አባዬ የምር ጥለኸኝ ሄደሃል ብዬ ልበል አባዬ? ታረድልዬ በቃሽ፣ ሰዓት እየሄደ እኮ ነው። ጨርሻለሁ እኮ የኔ ቆንጆ። ፀሐይ መስልሻል ደግሞ። የእውነት አማረብኝ። እስኪ ዙሪ።
እንዴ ዛሬ ደግሞ እንዲዘነጣችሁ በዚህ ምሽት ወዴት ነው? ሰላምን እንደታየው አላውቅም። እራት ልጋብዝሻለኝ። እራቱኛን አያካትትም? ምን አለበት ምሳችንን ከምን ደግሞ? አይ ይሄ ውዷ ባለቤት ብቻ የሚመለከት ነው። ቅርታ እናንተ አታስፈልጉ። የምትፈልጊው ነገር ካለ ለቀለም ጠይቂያት ትሰራልሻለች። ደህና ደሪ። እንዴ ደህና ደሪ? ጭራሽ አዳርም አለ። ልብስ ፈልጌ ነበር። እስቲ እኔ ከምትቆሚ አፋልጊ። የምን ልብስ ነው የምትፈልጊው? ባለፈው ለድር ሰጥቻት ነበረ ግን የለም። እሷ እያለች አይሻልሽም? ለምንድን ነው ታዲያ እሷ በሌለችበት ቁም ሳጥኗ የምትፈትሺው? እንዴ የለችማ። እኔ ደግሞ ልብስ ነው የምፈልገው። እሺ እና አገኘሽው? አገኘሽው ትይኛለሽ። እንደ አፋልጊኝ አልኩሽ። አክሰብ አሳልፊ። በቃ እኔ እረፍት እናድርግ። ምን ለማድረግ? እንድተኛ ነው። እንዴታቸው ናለሁ ጽናት፣ ቅድም ሁሉንም ነገር በደንብ ተነጋግረናል አይደል? ምንድነው? ቆይ በአንዴ እንዴት ተቀየሪ ያደረገሽ ነገር? ትላንትናና ከትላንት ወዲያ እኮ እንዲህ አልነበርሽም። ቆይ ትዳር ለአንቺ ጨዋታና ቀልድ ነው እንዴ ይመስልሽ? ቆይ ለምንድን ነው አንድ ነገር በተደጋጋሚ የምትነግረኝ? ከዚህ በላይ ባንጨቃጨቅ ጥሩ ነው። እኔንም አታድክመኝ። እሺ ለማንኛውም አንቺ ሶፋ ላይ አትተኝም፣ እኔ እተኛለሁ። ችግር የለውም። አንተ እዚህ አልጋ ላይ መተኛት ትችላለህ፣ እኔ ታች መውረድ እችላለሁ። ጽናት፣ አንቺ እንደፈለግሽው ማድረግ እንችላለን። እድል እንደውም በቀደም ያልኩሽን ከምን አደረሽው?
ተነፋርቀሽ ብቻ እንዳልተውሽው ተስፋ አደርጋለሁ። ያው የእናትነት ነገር ሆኖብኝ ነው። አያቴ መሆን ጉጉቴ ነው። ለነገሩ አንቺ አይገባሽም፣ ግን ያው ተረጂ። እማዬ ቆይ ምን አይነት ሰው ነሽ? ምንድነው የምትይው? ሰው እንዴት ትንሽ እንኳን ይሰማዋል ብለሽ አታስቢም? እንደውም እዛው ታከሚ። እዚህ ከመጣሽ እኛንም ነው ብትበጠብጪው። የሚያስፈልግሽን ገንዘብ እዛው ልክልሻለሁ። ሰለሞን አንተ ነህ እንዴ? ስልክ ለምንድን ነው ማታነሳው? ይሄ ደግሞ የእድ ስልክ አይደል እንዴ? አውቀህ ነው ያንተን ማታነሳው? ምን ማለት ነው? እኔን መግፋት ተገቢ ነው? እንደው ከኔ ያቺ በቅሎ በለጠችብህ። አይ ወልዶ መቅረት። እማዬ በቃሽ፣ ይበቃሻል። ሰኔ ምን ሆነ ነው? ቆይ እኛ ለሷ ስንል የት እንሂድ? የት እንጥፋ? ሰው እንዴት ሁሌ ተንኮለኛ ይሆናል? ምን ቀን ነው የሷ ልጅ ሆንኩት? ተው ሰኔ በቃ ተረጋጋ። ተዋቸው። እሳቸው እኮ እድሜያቸው ነው እንዲህ የሚያደርጋቸው። ልትረዳቸው ይገባል። እኔ የምልህ እያሱ። አቤት እማዬ። የተፈጠረ ችግር አለ እንዴ? ሶፋ ላይ እንድትተኛ ማታ እዛ ጋደም ብዬ እያለ እንቅልፍ አሸልቦኝ ነው። አይደለም አትደብቀኝ፣ የሆነ ነገርም አለ። ነገርኩሽ እኮ እማዬ፣ እንቅልፍ ሳላስበው ወስዶኝ ነው አልኩሽ። እንዴ ያለ መሰል አልጋ ትተህ በመጀመሪያ በዛ በሌሊት ሶፋ ላይ የሚያስተኛ ነገር ምን መጣ? እና እንዴት እንቅልፍ ሸለብ አደረገ? ነገርኩሽ እኮ እማዬ፣ እስቲ ተይኝ። እኔ እኮ አላምንም። እናንተ ብቻ በዚህ በጧት ሊጨቃጨቅ ነው ብቻ በቃ እንዳትሉኝ። አንተ ምን እንደዚህ በጧት የሚጨቃጨቃችሁ እንዴ? ያሱ ወንድሜ እንዴ ሀዘን ላይ ኮነ ነው። ምን ሆናችሁ ነው? እስቲ ጥያቄ አትጠይቁኝ በእግዚአብሔር። እሺ የሆነ ችግር አለው ሶፋ ላይ ለምን ተኛ ብቻህን እያልኩት ነው እየጠየቁት የመጣሽው። እና እንደሱ እኮ ጠየቀም ወንድሜ ምን ሆነ ነው ሶፋ ላይ ተኛው? እኔ የምለው ብሌን ተጣልተዋል እንዴ? እንደማ ጽናትና እያሱ። እኔ ምን አውቃለሁ? የሆነ ችግርማ አለ። ተጣልተዋል እርግጠኛ ነኝ። ካለ ምንም ነገር እሱ ራሱ እንደዚህ አልቆዘመም። ብሌን ስሚ፣ እማዬ አንቺ ደግሞ ምንም ያደነዝዝሽ? እኔ ምን አውቃለሁ? እንግዲህ እኔ እንዴ ጉድ በኔ ታውቃለህ አይደል? ጉድ ፈላኩ። ይሄ ካንቺ እኮ ገና እየሰማሁት አይደል? እንዴ ምን እንደሆነ ራሱ ፊቱን ጠበን ነፍቷት መስሎት ስማ ተራራ ነው የሚመስለው ራሱ ካንቺ ምናገር እንዴት አደርስ ናት? እንዴት አደርክ እያሱ? አንድ ነገር ልነግርህ ነበር። ምንድን ነው? ማለቴ ነገር ያለው የፍቺውን ሂደት ዛሬ እንድንጀምር እፈልጋለሁ። ጽናት፣ እኔና አንቺ መቼም አንፋታም።
እኔ ደግሞ መፋታት እፈልጋለሁ። እያሱ ለምን አትረዳኝም? ጽናት እያሱ ትሰማኛለህ? ምንም ነገር እንድትለኝ አልፈልግም። ከዚህ በኋላ አንተ ፈለግክም አልፈለግክም እኔ ከአንተ ጋር መኖር አልፈልግም። ፍቺ እፈልጋለሁ በቃ። ጽናት እኔ መቼም አልፈታሽም። ለምንድን ነው የማትፈታኝ? ስለምወድሽና ሚስቴ ስለሆንሽ። እኔ አልወድህማ እያሱ። ከዚህ በኋላ አብሬህ መኖር አልችልም። በዚህ ሰዓት ካንተ የምፈልገው ነገር እንድንፋታ ብቻ ነው። ለምን አትረዳኝም? ድልዬ በቃ ልሂድ። በደንብ ጠገብክ ግን? እሺ ባካችሁ። ሰሞኑን ደግሞ ሮሚና ድሬትን ካልተካም ብላችኋል። እኔ ቁጭ በይ እስኪ። እኔ የምልሽ ጠዋት ሰለሞን ጮክ ብሎ ሲናገር ሰማሁት ለምን? አዎ ትንሽ ተናዶ ነበር እኮ። በምን ጉዳይ ነው የሚናደደው? እኔ እኮ ጮክ ብሎ ሲያወራ ይጣላችሁ ነበር የመሰለኝ። አይ ከኔ ጋር አልነበረም፣ ከእናቱ ጋር ነው ጸቡ። በእኔ ስልክ ደውላ እኔ ተኝቼ ስለነበር እሷ አነሳው። ከዛ ጥሩ ነገር አላወራቸውም መሰለኝ። በጣም ጮህ ሲያወራ ነበር። ጮህ ሲያወራ ነው እኔም ከእንቅልፍ የተነሳሁት። በምን ጉዳይ? በልጅ ጉዳይ ምናምን ነው? እኔ በመጨረሻ ሰዓት ነው የተነሳሁት፣ ግን እንደዛ ነው የሚመስለኝ። እንዴ ቆይታችሁ ግን ምን ልሁን ነው የሚሉት? በአሁኑ እንኳን ልምጣ ነበር የምትለው። እና ለምን አይመጡም እንዴ? ለምንድን ነው ይሄን የምትፈሯቸው? እሷ እዚህ ቤት ከመጣች ትዳራችን ያበቃለታል። እንዴ ይሄን ያህል ለምን? ከዚህ በፊት ራሱ ስትመጣ እኔና ሰሊ ፍቺ ላይ ደርሰን ነው የተመለስነው። የምርሽ ነው? አዎ ውሃ ቀጠነ ብላ ነው ነገር የምትጀምርሽ። እኔ እሷን አልችላትም። ሆ ገና ሳትመጣ አስፈራችኝ እኮ። ግን የምራነድ ንፋት ያለችው ምን አስባ ነው? የሆነ ነገርም አለ። ካለ ምክንያት ንፋት አልተናት ይችላል። ምንድን ነው? ታዲያሽ አለኝ መስከን ደህና ነሽ? መጠየቅ የምትፈልጊው ነገር አለ? አይ ምንም የለም። የተጨነቅሽ ትመስያለሽ። ልታማክሪኝ የምትፈልጊው ነገር ካለ ልታማክሪኝ ትችያለሽ። የለም። ቆይ ለምንድን ነው ወንድሜን የምትፈቺው? ጽናት ቆይ መልሽልኝ። ለምንድን ነው እያሱ ነው የምትፈቺው? ብሌን እኔ አንቺ ምንም አልልሽ፣ ምንም ልልሽም አልችልም። ቆይ ለምንድን ነው የምታየው? እና ደግሞ ልትፈቺ ነገር ለምንድን ነው ያገባሽው? እባክሽን ብሌን፣ እኔና አንቺ በዚህ ጉዳይ ላይ ማውራት አለብን ብዬ አላስብም። ይሄ ጉዳይ የኔና የእያሱ ጉዳይ ብቻ ነው። ጽናት ቆይ እንዴት ነው የምትናገሪው? ቤተሰቦቹ እኮ ነን። በደንብ ነው እንጂ የሚመለከተን። ቆይ ያስቀየምንሽ ነገር አለ እንዴ? ምንም ያለኝ ነገር የለም። እና ታዲያ ቆይሽ ጽናት ለምንድን ነው የምትፈቺው? በፈጠረሽ ጽናት በቃ ለጥያቄ ብቻ መልስ ስጪኝ። የተናገረሽ ነገር አለ? ብሌን እሱ እኔን ምንም ያለኝ ነገር የለም። ግን ደግሞ እኔና እያሱ ከዚህ በላይ መቀጠል አንችልም። እኔ እኮ ሲጀመር ምንም እየገባሽኝ እኮ አይደለም። ሲጀመር ልትፈቺው ስታስቢ እኮ የሆነ ምክንያት እኮ ሊኖርሽ ይገባል። እባክሽን ብሌን ከቻልሽ ምንም ነገር አትጠይቂኝ።
አሁኑኑ ላገኝ እፈልጋለሁ። እሱ የኔ ጉዳይ አይደለም። ብቻውን ምጥሉና ማውራት እንችላለን እያሱ። ሌላ ጊዜ መሆን አይችልም? አያስቸኳይ ነው። ሁሉንም ነገር ሰምቻለሁ። ምንድን ነው የሰማሽው? ጽናት የፍች ጥያቄ እንዳቀረበችልህ እናማ ትፋታላችሁ። እማዬ እየቀለድሽ ነው እንዴ? ለምን ነው የምቀልደው? ፍታኝ ብለሃለች፣ ትፈታታለህ። እኚህ ሰዎች ሊያሳብዱኝ ነው እንዴ? ቆይ የምር ይፈታታል ብለሽ ጠብቀሽ ነበር? አዎ ጠብቄ ነበር። ይቺ ልጅ አትወድህም ብዬ ነበር። እማዬ እሱን ለእኔ አትንገረኝ። ይልቅ ሌላ የምትነግሪኝ ነገር ከሌለ ልሂድ። የት ነው የምትሄደው? አውርተን መቼ ጨረስን? ነገርኩሽ እኮ እማዬ። በቃ እኔ መቼም ቢሆን አልፈታትም። በማዕከላችን ማንም እንዲገባ አልፈልግም። ትፈታታለህ አልኩ፣ ትፈታታለህ በቃ። እሱ ያንቺ ውሳኔ አይደለም፣ እየነገርኩሽ ነው። በማዕከላችን የመግባት ምንም አይነት መብት የለሽም። አንተ ልጅ እንዴት ነው እንደዚህ አይነትን የሰወረችው? ይኸውልህ በኋላ አልነገረችኝም እንዳትል። እማዬ በቃሽ። እንዴ ይሄ ልጅ ሊያሳብደኝ ነው እንዴ? ወደ ሳይሆን በግድ ነው የምትፈታት። ጭራሽ ከሷ ይምጣ ወይ መደፋፈር፣ እሱ እናየዋለን። እማዬ በቃ ይችላል ይጅል እባክሽን ብሌን በቃ ጥያቄ መጠየቅሽን አቁሚ። አላቆምም ጽናት። ለምጠይቅሽ ጥያቄ እያንዳንዱ መልስ ካልሰጠሽኝ አሁንም ቢሆን የምነግርሽ ጥያቄ መጠየቄን አላቆምም። በፍጹም አላቆም። እንዳትከለኪኝ። ታቆሚያለሽ ብሌን በቃ አቁሚ። ንገሪኝ። ሲጀመር የምር አይደለም አይደል? እየቀለድሽማ መሆን አለበት። እንዴት በድንገት ተነስቶ ቆይ ሲጀመር ፍታኝ ይባላል? እየታሰረ ገመድ እኮ አይደለም ትዳር ነው። እኔ ደግሞ ሳላስብበት ምንም ነገር አላደርግም። የምርሽ ነው ግን ጽኑ? አሁን አንቺ ትዳር ታከብረልሽ? አይ አታከብሪ። ምን እንደሚሰማሽ ግን አሁን ላይ ባክ በጣም ደስተኛ ነበር የምሆነው። ምንም ይሁን ግን እንድታቂልኝ የምፈልገው ነገር እኔ በማንኛውም ሰዓት ከጎንሽ ነኝ። ገና ለገና እያሱ ወንድሜ ስለሆነ ለእያሱ ብቻ መደግፍ እንዳይመስልሽ ጽኑ። አንቺም እኮ እህቴ ነሽ። በማንኛውም ሁኔታ ከጎንሽ አለሁ። በፍጹም ለሱ ብቻ እንትን ልደግፍ ወይም ደግሞ ለሱ ብቻ ላደላ አልችልም። ለአንቺ ሲሉማ እትዬ መምጣት አለባቸው። ኧረ እንደው ምን ጉድ ነሽ! እንደው ከምኑ ነው የፈጠረሽ? እግዚኦ እግዚኦ! አንቺስ